የእስራኤሉ ጠቅላይ ሚኒስትር በህዝብ ፊት ከታዩ ቀናት ተቆጥሯል። ይህንን ተከትሎም ታዲያ በርካታ መረጃዎች እንዲወጡ ምክንያት ሆኗል። አንዳንድ የኤክስ ገጾች ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህይወት የሉም ወይ በጸና ታመዋል፣ ተጎድተዋል የሚሉ መረጃዎች እንዲያሰራጩም አስገድዷቸዋል። ይህንን ተከትሎ ታዲያ የእስራኤል ጠቅላይ ሚኒስትር ቢሮ በኤክስ ገጹ ላይ ባጋራው አንድ መረጃ ስለ ጠቅላይ ሚኒስትሩ ደህንነት ዙሪያ የሚወጡ መረጃዎች ያልተረጋገጡ ናቸው፣ ስለዚህ ኦፊሻል የሆኑ የተረጋገጡ መረጃዎችን መጠበቅ ይገባቸዋል የሚል ሀሳብ ለእስራኤላውያን አስተላልፏል። ነገር ግን ይህ ጉዳይ አሁንም ትኩረት እንዲስብ ወይም ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህይወት የሉም እንዴ የሚል ጥያቄ እንዲነሳ ያደረገ ደግሞ አንድ ተንቀሳቃሽ ምስል በስፋት እየተዘዋወረ ይገኛል። ምናልባት ትዊተር ገጽ ላይ፣ ኤክስ ላይ ወይ ቲክቶክ ላይ ገብታችሁ ከሆነ ይህንን ተንቀሳቃሽ ምስል ለመመልከት እድሉን አግኝታችሁ ሊሆን ይችላል። ዛሬ ዓለምን እያነጋገረ ያለው ትልቁ ጥያቄ የእስራኤሉ መሪ በህይወት አሉ ወይስ የሉም የሚለው ነው የሆነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመጨረሻ ጊዜ በህዝብ ፊት የታዩት በኢራን ጥቃት የወደመን አንድ አካባቢ ሲጎበኙ ነው። ግን ከዛ በኋላ ባለፈው 24 ሰዓት ውስጥ አንድ ተንቀሳቃሽ ምስል ተለቆ ነበር ጠቅላይ ሚኒስትሩ ንግግር ሲያደርጉ የሚያሳዩ። በዚህ የቪዲዮ መግለጫቸው ላይ ታዲያ ጠቅላይ ሚኒስትሩ 6 ጣቶች ያሏቸው መስሎ መታየቱና ቪዲዮው ደግሞ በፍጥነት ከሁሉም ገጾች ተሰርዞ በድጋሚ እንዲጫን መደረጉ የእስራኤል የደህንነት መዋቅር የመሪውን ትክክለኛ ቦታ ወይም ደግሞ የጤና ሁኔታ ለመደበቅ ዲፕ ፌክ የተሰኘውን ቴክኖሎጂ እየተጠቀመ ነው የሚል ከፍተኛ ጥርጣሬን ፈጥሯል። ይህ በዲጂታል ዓለም የተጀመረው ሚስጥራዊ ፉክክር ደግሞ በምድር ላይ ካለው እጅግ አስፈሪ ወታደራዊ ዝግጅት ጋር ተዳምሮ ቀጠናውን ወደማይመለስበት የጥፋት አፋፍ ላይ እየገፋው ይገኛል። በሌላ በኩል ይህ ሚስጥራዊ ሁኔታ ባለበት በዚህ ሰዓት አሜሪካ ከ2000 በላይ የሆኑ ልዩ ኮማንዶዎችን የያዘችና እንደ F-35B ያሉ የላቁ ጄቶችን የምታስወነጭፈው ግዙፏን USS ትሪፖሊ የተሰኘችውን መርከብ ወደ ሆርሙዝ የባህር ወሽመጥ ማስጠጋት መጀመሯ ለታላቅ የምድር ላይ ወረራ መዘጋጀቷን እንደሚያሳይ የተነገረ ይገኛል። በአንጻሩ ኢራን በቴህራን ጎዳናዎች ላይ በቦምብ ናዳ ስር የተካሄደው የጽናት ሰልፍ የተባለው ህዝባዊ ትዕይንት የዓለምን ትኩረት የሳቡ ነው። እንደ አይጥ በዋሻ ውስጥ ተደብቀዋል የተባሉት የኢራን መሪዎች በጭስና በፍንዳታ መሃል በአደባባይ መታየታቸው ለዋሽንግተን የተላከ ግልጽ መልእክት ነው ተብለዋል። መልእክቱም አልፈረስንም የሚል ሀሳብን የሚያስተላልፍ ሆኗል። አዲሱ መሪ ሞጅተባ ኻሜኔ በይፋ ስልጣን በያዙ ማግስት የተካሄደው ይህ ሰልፍ የኢራን አመራር ይበልጥ ወደ ጠንካራና ወታደራዊ አቋሙ የተሻሻለ ሁኔታ ላይ እንደሚገኝ የሚያሳይና የአክሲስ ኦፍ ሬዚስታንስ ቡድኖችም ወደ አንድ ማምጣታቸውን የሚያሳይ ነው ተብሏል። ታዲያ የተከበራችሁ የገበያ ሚዲያ ተከታታዮቻችን በዛሬው የልዩ ጥንቅር ፕሮግራማችን የመካከለኛው ምስራቅን ካርታ ለዘላለም ሊቀይር የሚችለውን የታሪክ ሚስጥር የምናስስበት ይሆናል። ከኔታንያሁ የዲፕ ፌክ ቪዲዮ ጀርባ ያለውን እውነት፣ ወደ ኢራን የባህር ዳርቻ እየተቃረበ ያለውን የአሜሪካ የብረት ማዕበልና በቴህራን ጎዳናዎች ላይ የነገሰውን የአዲሱን አመራር መንፈስ በአንድ ላይ እንፈትሻለን። ይህንን ፕሮግራም ታዲያ እስከ መጨረሻው በማዳመጥ አብራችሁ እንድትቆዩ እንጋብዛለን። ከተከታዩ መሸጋገሪያ በኋላ ተመልሰን እንመጣለን። እስከዛው ድረስ ግን የዩቲዩብ ገጻችንን ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ላይክ አድርጉት። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። የሚስተካከለውን፣ የሚጨምረውን፣ የሚቀነሰውን ሁሉንም አሟልተን በሌላ ቪዲዮ ተመልሰን የምንመጣ ነው የሚሆነው። ስለዚህ እስከዛ አጭር መሸጋገሪያው እስክታበቃ ድረስ የዩቲዩብ ገጻችንን ሰብስክራይብ አድርጉ። መልካም ቆይታ። በመካከለኛው ምስራቅ እየተካሄደ ባለው በዚህ ከፍተኛ ወታደራዊ ግጭት ውስጥ ትኩረታችንን መጀመሪያ የሳበው በሜዳው ላይ የሚታየው ተጨባጭ ጦርነት አይደለም። ቀደም ብዬ መግቢያ ላይ እንደነገርኳችሁ በዲጂታሉ ዓለም የተከሰተም አንድ አስገራሚ ክስተት ነው ያለው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ በሰጡት አንድ የቪዲዮ ላይ መግለጫ አሁን ላለንበት የመረጃ ጦርነት አዲስ ምዕራፍ ከፋች ሆኖ ተመዝግቧል። ታስኒም ኒውስ በዛሬው ዕለት ይዞት የወጣ አንድ ዘገባ እንደሚያሳየው ከሆነ በቪዲዮው ላይ የታዩት ግድፈቶች በተለይም በአንድ ትዕይንት ላይ ጠቅላይ ሚኒስትሩ 6 ጣቶች ያሏቸው መስሎ መታየታቸው ጉዳዩን ከመደበኛ ንግግርነት ባለፈ ትልቅ የደህንነትና የፖለቲካ ሚስጥር አድርጎታል። በዛ ላይ ደግሞ በዚህ ወቅት እንደምታውቁት በተለያዩ መንገዶችና አጋጣሚዎች የእስራኤሉ ጠቅላይ ሚኒስትር በህይወት አሉ ወይስ የሉም የሚለው ጥያቄ ከፍተኛ መነጋገሪያ ሆኖ ባለበት ሰዓት ነው። የእስራኤል መንግስትም ጠብቁ፣ ኔታንያሁ በቅርቡ በአካል መጥተው ንግግር ያደርጋሉ ማለትን ነው የመረጠው። አሉ የለም የሚለውን ሀሳብ በይፋ መናገር አልፈለገም። በቅርቡ ጠብቁ የሚል ነገር ነው እያወጣ ያለው የእስራኤል ጠቅላይ ሚኒስትር ቢሮ ማለት ነው። ይህ ጉዳይ በቴክኖሎጂው ዓለም እንደ ቀልድ የሚታይ ሆኖ አልተገኘም። በጦርነት ወቅት የመሪዎችን ህልውና ለመደበቅ ሲባል ጥቅም ላይ የሚውለው AI ወይም ሰው ሰራሽ አስተውሎት ውጤት ወይም ዲፕ ፌክ ስለመሆኑ ትልቅ ማሳያ ተደርጎም ተወስዷል። እንዲህ ያሉ የቪዲዮ ግድፈቶች ወይም ግሊች
ብዙውን ጊዜ የኤአይ ሞዴሎች የሰውን አካል ክፍሎች በትክክል ለመቅረጽ በሚቸገሩበት ጊዜ የሚከሰቱ ናቸው። የኔታንያሁ ቪዲዮ ከተለያዩ ማህበራዊ ገጾች እንዲጠፋ መደረጉና በድጋሚ ተስተካክሎ እንዲጫን መደረጉ ደግሞ የእስራኤል የደህንነት መዋቅር የጠቅላይ ሚኒስትሩን ትክክለኛ መገኛ ቦታ ወይም የጤና ሁኔታ ለመደበቅ ሙከራዎችን እያደረገ ነው የሚለውን ጥርጣሬ እንዲጠናከር አድርጓል። ይህ ማለት በጦርነቱ ስልታዊ እንቅስቃሴ ውስጥ መሪው በአካል መገኘታቸው ቀርቶ በዲጂታል ምስል ብቻ መተካታቸው ትልቅ የስነ ልቦና ጦርነት አካል ተደርጎ ተወስዷል። ጠላት መሪው የት ነው ያለው ብሎ እንዲጠራጠር ማድረጉ በአንድ በኩል ለደህንነት ሲባል የሚደረግ ቢሆንም በሌላ በኩል ግን በህዝብ ዘንድ ያለውን መተማመን ሊሸረሽር እንደሚችልም ተሰግቷል። በተለይ በዚህ ወቅት እንደነ ታስኒም ኒውስ የመሳሰሉ የመረጃ ምንጮች ጉዳዩን በስፋት ማሰራጨታቸው ኢራን የእስራኤልን መንግስት አመራር ደካማና ለመደበቅ ለመሸሸግ የሚሞክር አድርጋ ለማሳየት የምትጠቀምበት ስልት መሆኑ በግልጽ አሳይቶናል። ኢራን የእስራኤልን የቴክኖሎጂ የበላይነት ጥያቄ ውስጥ ለመክተትም እንቅስቃሴ ጀምራለች። በዘመናዊ ጦርነት ውስጥ አንድ መሪ 6 ጣት ይዞ በቪዲዮ መታየቱ ከቴክኒክ ስህተት ባለፈ የሀገሪቱን ከፍተኛ አመራር ዲጂታል ማንነት ወይም ዲጂታል አይደንቲቲ አደጋ ላይ የሚጥል ክስተት ነው። ይህ ደግሞ ቀጣዮቹ ወታደራዊ እርምጃዎች ከቪዲዮ በስተጀርባ በተደበቁ ትዕዛዞች ሊመሩ እንደሚችሉ ፍንጮችን የሚሰጥ ነው። በሌላ በኩል ደግሞ ይህንን ጉዳይ በምን መልኩ ማየት እንችላለን? ብዙ ጊዜ የተለያዩ መሪዎች የሀገር መሪዎች ስፔሻሊ እዚህ ዲክታተር የምንላቸው መሪዎች የሞታቸውን ዜና እንዲናፈስ በማድረግ ይታወቃሉ። በዚህ የሚታወቁት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ናቸው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተደጋጋሚ ህይወታቸው ስለማለፉ በተለያዩ የዜና ምንጮች በኩል ያደመጥነው ጉዳይ ሆኖ አልፏል። ግን ደግሞ መሰል አጋጣሚዎች የሚደረጉት አንዳንዴ የህዝቡን ሙቀት ለመለካት ተብሎም ነው የሚደረገው ይባላል። ማለት መሪው ሞተዋል ከተባለ በኋላ በህዝቡ ዘንድ የሚኖረው ፊድባክ ምንድን ነው የሚለውን ነገር ለመገምገምም ጥቅም ላይ ይውላልና ሜቢ የቤንያሚን ኔታንያሁ ከእይታ የመሰወር ወይም የመጥፋት ጉዳይም ምናልባት በጠላት በኩል ያለውን ሁኔታ ለመገምገም በህዝቡ ዘንድ የሚኖሩ ፊድባክም ለመዳሰስ ታልሞ የተደረገ ስልታዊ እንቅስቃሴ ሊሆን ይችላል የሚሉ ጉዳዮች በስፋት መጥተዋል። ነገር ግን ኔታንያሁ በህይወት ካሉ በቀጣዮቹ 24 ሰዓታት ድረስ በአካል መጥተው ንግግር ያደርጋሉ ተብሎ ነው የሚጠበቀው በማለት ሌላኛው ዓለም አቀፍ ትኩረት የሳበ ጉዳይ እናምራ። ሁለተኛው ጉዳያችን ያገኘነው አክሲዮስ ከተሰኘው ድረገጽ ነው። አክሲዮስ ይዞት የወጣ አንድ ዘገባ እንደሚያሳየን ከሆነ የአሜሪካው መከላከያ ሚኒስተር ፔት ሄግሴዝ ከጃፓን ኦኪናዋ ተነስቶ ወደ መካከለኛው ምስራቅ እንዲቀሳቀስ የፈቀዱለት የ31ኛው የባህር ኃይል ክፍል ወይም ኤምኢዩ እና የዩኤስኤስ ትሪፖሊ ጉዞ ጦርነቱ ወደ አዲስ አስፈሪ ምዕራፍ መሸጋገሩን ያበሰረ ክስተት ሆኗል። ይህ ወደ 2500 ገደማ በልዩ ሁኔታ የሰለጠኑ ወታደሮችን የያዘው ኃይል ከዚህ ቀደም ከነበሩት የአየር ድብደባዎች ባለፈም አሜሪካ በኢራን ምድር ላይ ግራውንድ ኢንቬዥን ወይም የመሬት ላይ ወታደራዊ አማራጭ ለማካሄድ መንገዱን እየጠረገች እንደሆነ የሚያሳይ ግልጽ ምልክት ተደርጎ ተወስዷል። እዚህ ጋር ልብ ሊባል የሚገባው ነጥብ ዩኤስኤስ ትሪፖሊ የተሰኘችዋ መርከብ የሷ ባህሪ ነው። ይህች መርከብ ተራ የጦር መርከብ አይደለችም። እንደ F-35B ያሉ የላቁ የጦር ጀቶችና MV-22 ኦስፕሬይ የተሰኙ ሄሊኮፕተሮችን ይዛ የምትንቀሳቀስ አምፊቢያን ተብላ የምትጠራ መርከብ ነች። የአክሲዮስ ዘገባ እንደሚያመላክተው ደግሞ ይህ ስምሪት የመጣው ከሴንትኮም በቀረበ አስቸኳይ ጥያቄ ነው። ይህ የሚያሳየን አሜሪካ በሆርሙዝ የባህር መስመር ላይ ኢራን የጣለችውን የባህር ላይ እገዳ ለመስበርና አስፈላጊ ሆኖ ከተገኘም እንደ ካርክ ደሴት የመሳሰሉ የኢራን ስልታዊ ነዳጅ ማውጫዎችን ለመቆጣጠር የሚያስችል ኃይል እያከማቸች መሆኗን ነው የሚያሳየን። የሚገርመው ነገር ግን ይህ ኃይል ወደ ቀጠናው እየመጣ ያለው ኢራን በባህር ላይ በምታደርገው እንቅስቃሴ ምክንያት ዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ በናረበትና የኢንሹራንስ ወጪዎች በጨመሩበት ወቅት መሆኑ ደግሞ ልብ ሊባል ይገባል። የአሜሪካው ግምጃ ቤት ሚኒስተር ስኮት ቤሰንት እንደተናገሩት ከሆነ የባህር ላይ መስተጓጎሉ ለአሜሪካ ብቻ እስካሁን $11 ቢሊዮን ኪሳራን አድርሷል። ስለዚህ የዩኤስኤስ ትሪፖሊ መምጣት ለንግድ መርከቦች የአጃቢነት አገልግሎት ወይም የትራምፕ ቃል የገቡት ኤስኮርት ኦፕሬሽን ለመስጠት በማለም ሊሆን ይችላል የሚልሱ ጥርጣሬዎች አሉ። ከጀርባው ግን በኢራን የባህር ዳርቻዎች ላይ የተተከሉ የጸረ መርከብ ፈንጂዎችና ሌሎች የመቋቋም ዘንጎች ለማጥፋት የታለመ ቀዳሚ ኦፕሬሽን ሊኖር እንደሚችል ትንታኔዎቹ ያሳያሉ። የ31ኛው ኤምኢዩ ስልጠናና ዝግጅት ከአምፊቢያን ጥቃት ባለፈ በባዕድ ሀገር የሚገኙ ኤምባሲዎችን መጠበቅና ዜጎችን የማስወጣትንም እንቅስቃሴ ያካትታል። ይህ ማለት ደግሞ ዋሽንግተን በቀጠናው ያሉ ኤምባሲዎቿ አደጋ ላይ ሊወድቁ እንደሚችሉ ወይም ጦርነቱ ወደ ሰፊ የከተማ ውስጥ ግጭት ሊያመራ እንደሚችል ስጋት እንዳላት ፍንጭን ይሰጣል። መርከቧ ታዲያ በአሁኑ ወቅት ታይዋን አካባቢ ታይታ ወደ ፋርስ ባህረ ሰላጤ ያመራች መሆኗ ነው መረጃዎች የሚያሳዩት። ይህ አሜሪካ ትኩረቷን ከፓሲፊክ ወደ መካከለኛው ምስራቅ እያዞረች መሆኑና ለኢራን
ትዕግስታችን አልቋል የሚል ከባድ ወታደራዊ መልእክት እያሳለፈች መሆኑ የሚያሳይ ጉዳይ ተደርጎ ተወስዷል። ታዲያ አሜሪካ ግዙፍ የባህር ኃይሏን ወደ ቀጠናው እያስጠጋች ባለችበት በዚህ ወቅት ኢራን ደግሞ ያልተጠበቀና እጅግ አደገኛ የሆነ የመልሶ ማጥቃት ስልት ስለመንደፏ ታስኒም ኒውስ አንድ ዘገባ አውጥቷል። የኢራን አብዮታዊ ዘብ ወይም IRGC የደህንነት መዋቅሩ በአረብ ሀገራት የሚኖሩ ዜጎች ሙሉ በሙሉ የአሜሪካ ወታደሮች መደበቂያና ያሉበትን ቦታ እንዲጠቁሙ ይፋዊ ጥሪ አቅርበዋል። ይህ የአሜሪካን ወታደራዊ እንቅስቃሴ ታዲያ በሰፈርና በየመንደሩ ደረጃ በሰዎች አማካኝነት ለመከታተል የተዘረጋ አዲስ የደህንነት መረብ ሆኖ ተወስዷል። ይህ እርምጃ በዘመናዊ ጦርነት ውስጥ ክራውድ ሶርሲንግ ወይም የህዝብን መረጃ የመሰብሰብ አቅም ለወታደራዊ ኢላማ መጠቀሚያነት እንዴት እንደሚውል የሚያሳይ ትልቅ ምሳሌ ተደርጎ ተወስዷል። IRGC የአሜሪካን ጦር አሸባሪ ብሎ በመፈረጅም መረጃ መስጠትን ደግሞ እንደ እስላማዊ ግዴታና ሰብአዊ መከታ አድርጎ አቅርቦታል። ስልታዊ በሆነ መልኩ ሲታይ ኢራን በአሜሪካ የቴክኖሎጂ የበላይነት ማለትም በሳተላይትና በራዳር ሊታወቅ የማይችል ሰው ተኮር የተራቀቀ የመረጃ አሰባሰብ ሂውማን ኢንተለጀንስ እየገነባች መሆኑ ያሳያል። ይህ ደግሞ በአካባቢው ያሉ የአሜሪካ ጦር ሰፈሮችና ጊዜያዊ መቆያ ቦታዎችም በማንኛውም ሰዓት ለድሮን ወይም ለሚሳኤል ጥቃት ይበልጥ ተጋላጭ እንዲሆኑ ያደርጋቸዋል። የIRGC መግለጫ አሜሪካ የአረብ ሀገራትን እንደ ሰብአዊ ጋሻ እየተጠቀመች ነው የሚል ክስ አቅርቧል። ይህ ለቀጠናው ሀገራትና መንግስታት የተላለፈ ቀጥተኛ ማስጠንቀቂያም ጭምር ነው። የአሜሪካ ወታደሮችን የምታስተናግዱ ከሆነ ህዝባችሁ ያሉበትን ቦታ ይነግረናል፣ እኛም በዚያው ልክ እርምጃ እንወስዳለን የሚል ጥብቅ መልእክት ለማስተላለፍም አገልግሎት ላይ ይውላል። ይህ የአሜሪካ ወታደሮች በአካባቢው ካሉ ሲቪል ማህበረሰቦች ጋር ያላቸውን ግንኙነት በጥርጣሬ እንዲሞላና ወታደሮቹም ከፍተኛ ስነልቦናዊ ጫና ውስጥ እንዲወድቁ የሚያደርግ ነው። ይህ ስልትም በአሜሪካና በአረብ አጋሮቿ መካከል ያለውን መተማመን ለመሸርሸር ሆን ተብሎ የተዘረጋ መንገድ ነው። አንድ ተራ የሞባይል ስልክ የያዘ አንድ የUAE ወይም የሳውዲ አረቢያ ነዋሪ የአሜሪካን ወታደራዊ ኮንቮይ ፎቶ አንስቶ ለIRGC በመላክ ያ መረጃ በጥቂት ደቂቃዎች ውስጥ ወደ ሚሳኤል መቆጣጠሪያ ክፍል ሊደርስና ጥቃት ሊያስከትል ይችላል ማለት ነው። ይህ የዲጂታል ሽምቅ ውጊያ ወይም ዲጂታል ጉሬላ ዋርፌር አሜሪካ በቀጠናው ያላትን የደህንነት የበላይነት ጥያቄ ውስጥ የሚጥል ነው። IRGC በዚህ ጥሪው የጦርነቱን ቀጠናና ከባህርና ከአየር ወደ ያንዳንዱ የአረብ ከተማ ጎዳናዎች እየወረደ እንደሆነም ለመገንዘብ ያስችላል። በሌላ በኩል በኢራንና በአሜሪካ መካከል ያለው የደህንነትና የመረጃ ጦርነት እጅግ ተካሮ ባለበት በዚህ ወቅት በቴህራን ጎዳናዎች ላይ የታየው የትላንትናው ክስተት ደግሞ ዓለምን ያስደመመ ሆኗል። ታስኒም ይዞት የወጣ አንድ ዘገባ እንደሚያሳየው ከሆነ የ2026ቱ የቅዱስ ቀን ሰልፍ የተካሄደው በአሜሪካና በእስራኤል ተከታታይ የአየር ድብደባዎች ውስጥ ታጅቦ ነው። ኢራናውያን በየዓመቱ በረመዳን የመጨረሻዋ ጁምዓ ወይም አርብ ቀን ለፍልስጤም ህዝብ አንድነታቸውን ለማሳየት ወይም አንድነታቸውና ፍቅራቸውን ለመግለጽ ሲሉ በየዓመቱ በረመዳን የመጨረሻዋ አርብ ቀን መሰል የጎዳና ላይ ትዕይንት ያደርጋሉ። የዘንድሮ ለየት የሚያደርገው የቅዱስ ቀን ሰልፍ የተካሄደው በአሜሪካና በእስራኤል ተከታታይ የአየር ድብደባዎች ውስጥ ሆኖ ወይም በድብደባዎች ታጅቦ ነው። በቴህራን ዩኒቨርሲቲና በአዛዲ አደባባይ አካባቢ የፍንዳታ ድምጾችና ጥቁር ጭስ የታየ የነበረ ቢሆንም በብዙ ሺዎች የሚቆጠሩ ሰዎች ግን ወደ አደባባይ መውጣታቸው የአገሪቱን የውስጥ ጽናት ለዓለም ለማሳየት የተደረገ ጥልቅ ፖለቲካዊ ትርኢት ሆኖ ተወስዷል። ይህ ሰልፍ ከወትሮ የተለየ የሚያደርገው አንድ ትልቅ ምክንያት ደግሞ አለው። እሱም የሞቱት ሞተው የቀሩት እንደ አይጥ በዋሻ ውስጥ ተደብቀዋል የተባሉት የኢራን እስላማዊ ሪፐብሊክ መሪዎች በድብደባ መሃልም ሆነው በአደባባይ መታየታቸው ነው። ታስኒም የማይበገረው መንፈስ ብሎ የጠራው ይህ ሰልፍ የኢራን የአመራር መዋቅር በከባድ ጥቃት ውስጥ ቢሆን አልፈረሰም የሚል መልእክትን ለዋሽንግተንና አጋሮቿ ለማስተላለፍ የታለመ ነው። የሚገርመው ነገር ደግሞ ኢራን ይህንን አጋጣሚ የመቋቋም ሪፈረንደም በማለት መጥራቷ ነው። በቦምብ ናዳ ስር ህዝብን ወደ አደባባይ ማውጣት ከፍተኛ አደጋ ያለው ቢሆንም እንኳ ለአዲሱ መሪ ግን ይህ የህዝብ ድጋፍ እንዳላቸው ለማሳየት ጥቅም ላይ የዋለ ወሳኝ የታሪክ አጋጣሚ ሆኖ ተወስዷል። የሞጅታባ ኻሜኒ ሹመት በአገሪቱ ወታደራዊ ስትራቴጂ ላይ ይበልጥ ጠንካራና አክራሪ የሆነ አቅጣጫ ሊያመጣ እንደሚችልም ተንታኞች እየገለጹ ነው የሚገኙ። ሙጅታባ ኻሜኒ ከዚህ ቀደም ከጥላ በስተጀርባ የጸጥታ መዋቅሩን ሲመሩ የነበሩ ሰው እንደመሆናቸው መጠን አሁን በይፋ ስልጣኑ መያዛቸው ለአክሲስ ኦፍ ሬዚስታንስ ለነ ሃውቲዎችና ለነ ሂዝቦላ ይበልጥ ወደ አንድ እንዲመጡ የሚያደርጋቸው ሆኗል። በቅዱስ ቀን የታየው ሰልፍ ኢራን በወታደራዊ ግፊትና በአመራር ለውጥ ምክንያት እንኳን አቋሟን አትቀይርም፣ ይልቁንም ለከፋ ጦርነት ዝግጁ መሆኗን ያሳየችበት የኃይል ሚዛን መለኪያ ነው ተብሎ ተወስዷል ማለት ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን ታዲያ እስካሁን የተመለከትናቸው ክስተቶች የኔታንያሁ ምስጢራዊና አነጋጋሪ ቪዲዮ፣ የአሜሪካ የባህር ኃይል ጉዞ፣ የኢራን የህዝብ ስለላ ጥሪና በቴህራን የታየው የጽናት ሰልፍ አንድ ላይ ሲደመሩ የጦርነቱ መልክ በከፍተኛ ሁኔታ እየተቀየረ መሆኑን ነው የሚያሳዩን። በተለይም የ31ኛው የባህር ኃይል ጉዞአዊ ክፍል
ውል ወይም ኤምኤዩ ወደ ቀጠናው መቃረብ ጦርነቱ ከአየር ላይ ድብደባ ወደ ምድር ላይ ወታደራዊ እርምጃ ሊሸጋገር መሆኑን የሚጠቁም ግልጽ ምልክት ነው። ይህ ደግሞ በስትራቴጂ ደረጃ ትልቅ የታክቲክ ለውጥ ነው። የባህር ኃይል ወታደሮች ወይም ማሪኖች መምጣታቸው ብቻውን ትልቅ ትርጉም ያለው ነው። የአየር ኃይል ድብደባ ኢላማዎችን ያጠፋል፣ ግን ቦታን ለመቆጣጠር አያስችልም። አሁን ዩኤስኤስ ትሪፖሊ ወደ አካባቢው መሰማራቷ አሜሪካ ስልታዊ የሆኑ የኢራን የባህር ዳርቻዎችን ወይም ደሴቶችን በአካል ለመያዝ ዝግጁ መሆኗን ነው የሚያሳየው። ወታደራዊ ተንታኞች እንደሚሉት ከሆነ እነዚህ ኃይሎች በሆርሙዝ የባህር ወሽመጥ ላይ የኢራን አብዮታዊ ዘብ የሚጠቀምባቸውን የፈጣን ጀልባዎች መነሻ ጣቢያዎችና የሚሳኤል ማስወንጨፊያዎችን በአካል ሄደው የማጽዳት ተልዕኮ ተሰጥቷቸው ሊሆን ይችላል የሚሉ ሀሳቦች እያነሱ ነው። ይህ የታክቲክ ለውጥ ደግሞ በኢራን በኩል ቀረበው የህዝብ መረጃን መሰረት ያደረገ ስለላ ለዛ መልስ የተሰጠም ይመስላል ብሏል። ኢራን የአሜሪካን ወታደራዊ ይዘቶች በሰው ኃይል ለመሰለል በምትሞክርበት በዚህ ወቅት አሜሪካ ደግሞ ከባህር ተነስተው በድንገት ምድር ላይ ሊያርፉ የሚችሉ ተንቀሳቃሽ ኃይሎችን በማሰማራት የኢራንን የመከላከያ እቅድ እያመሰቃቀለችው ነው ያለችው። ይህ ደግሞ ተለዋዋጭ ጦርነት ወይም ዳይናሚክ ዋርፌር ተብሎ የሚጠራ ስልት ነው። ጠላት ጥቃቱ ከየት አቅጣጫ እንደሚመጣ እንዳያውቅ የማድረግ ዓላማም አለው። ሌላው ትኩረት የሚሻው ነጥብ ደግሞ የባህር ኃይሉ መምጣት በኢራን ውስጥ ላለው አዲሱ አመራር የሚሰጠው መልእክት መኖር ነው። ሙጅታባ ኻሜኔ ስልጣን በያዙ ማግስት እንዲህ ያለ ግዙፍ ምድር አቀፍ ኃይል ወደ ሀገራቸው ሲቃረብ ማየታቸው ዋሽንግተን የኢራንን አዲስ አመራር በዲፕሎማሲ ሳይሆን በከፍተኛ የሆነ ወታደራዊ ጫና ለመፈተን መወሰኗን ያሳያል። ጦርነቱ አሁን ከርቀት የሚደረግ ውርወራ ሳይሆን ፊት ለፊት የሚጋጠሙበት የቅርብ ንክኪ ደረጃ ላይ የደረሰ መሆኑን መገንዘብ ይቻላል ማለት ነው። በዚህ ጦርነት ውስጥ እጅግ አስገራሚው ነገር ደግሞ በሜዳው ላይ ካለው ፍልሚያ እኩል የሚካሄደው የመረጃው ጦርነት ነው። አሁን ላይ የደረስንበት ደረጃ ኢንፎርሜሽን ቫኪዩም ወይም የመረጃ ባዶነት ተብሎ የሚጠራው ነው። በአንድ በኩል የእስራኤሉ ጠቅላይ ሚኒስትር በቪዲዮ መታየት ላይ የሚነሱ ጥርጣሬዎች፣ በሌላ በኩል ደግሞ ኢራን በቦምብ ናዳ ስር ያካሄደችው ሰልፍ እነዚህ ሁሉ ኩነቶች እውነታውን ለይቶ ለማወቅ እጅግ አስቸጋሪ አድርገውታል። ህዝብ በሁሉም ወገኖች የሚለቀቁ መረጃዎችን በጥርጣሬ እንዲመለከት የሚያደርግ ትልቅ የስነ ልቦና ጦርነት ውስጥ ነው የሚገኘው። ይሆን ተብሎ የሚደረግ የመረጃ ምስቅልቅል ወይም ስትራቴጂክ አምቢጉዊቲ ተብሎ ሊጠራ ይችላል። ለምሳሌ የኔታንያሁ ቪዲዮ ግድፈት የተከሰተበት ሆን ተብሎ የተሰራ ዲፕፌክ ወይም የቴክኒክ ስህተት ነው የሚለው ትልቁ መከራከሪያ ነጥብ ቢሆንም ውጤቱ ግን ጠላት እርግጠኛ እንዳይሆን የማድረግ ስራ ነው። ኔታንያሁ አሉ ወይስ የሉም? ጠላት መሪህ ሞቷል ብሎ ካሰበ እኮ ታርጌት አያደርጋቸውም። መሪህን ከጥቃት ከሞት የማትረፍ አንድ ስልት ሊሆን ይችላል። ኢራን በበኩሏ ደግሞ አመራሮቻችን አልተገደሉም፣ ህዝባችን አልደነገጠም የሚል ምስል ለመፍጠር ከፍተኛ አደጋ ውስጥ መሆኗ ሰልፍን ታደርጋለች። ፕሬዚዳንቱ ፔሽኪያን ነበሩ ሰልፉ ላይ፣ የውጭ ጉዳይ ሚኒስትሩ አባስ አራቅቺ ነበሩ፣ ሃይማኖታዊ መሪዎች ነበሩ፣ ወታደራዊ መሪዎች ነበሩ በዛ ሰልፍ ላይና ይህም ህዝባችን አልደነገጠም፣ አመራሮችንም እንደ አይጥ ጉድጓድ ውስጥ አይደለም ያሉት ከህዝባቸው ጋር ነው ያሉት የሚል መልእክትን ለማስተላለፍ ተጠቅማበታለች። በዚህ መሃል ግን እውነተኛ ወታደራዊ እንቅስቃሴ እንደ ዩኤስኤስ ትሪፖሊ ጉዞ ያለ ከህዝብ እይታ ተሰውሮ በሚስጥር መካሄዱን ይቀጥላል ማለት ነው። ይህ ማለት መረጃ አሁን እንደ መሳሪያ ወይም ዌፐናይዜሽን ኦፍ ኢንፎርሜሽን ነው በመሬት ላይ ያየን ያለ ነው። ሌላው የሚገርመው ነገር ደግሞ የአይአርጂሲው የህዝብ ስላይነት ጥሪ እውነተኛ መረጃ ለማግኘት ብቻ ሳይሆን በአካባቢው ባሉ የአሜሪካ ወታደሮች ላይም ከፍተኛ የስነ ልቦና ስጋት ለመፍጠርና ህዝቡም እርስ በርሱ እንዳይተማመን ለማድረግ የተሰራ ሴራ ነው። አንድ ወታደር በዙሪያው ያለ ማንኛውም ሰው ተራ ሱቅ ባለቤትም ቢሆን መንገደኛም ቢሆን መረጃ አቀባይ ሊሆን ይችላል ብሎ እንዲያስብ ያደርገዋል። ይህ የዕለት ተዕለት እንቅስቃሴውን እንዲገድብ ነው የሚያደርገው፣ የሥራ ብቃቱንም ይቀንሷል። ይህ የማይታይ ጦርነት ወይም ኢንቪንሲብል ዋር ከአውሮፕላን ድብደባ ይልቅ ውጤታማ የሚሆንበት ጊዜም የሚኖርበት አጋጣሚ እንዳለ መርሳት የለብንም። አሁን ላይ ጦርነቱ በሁለት ጽንፎች ላይ ነው የቆመው። አንደኛው ወገን የቴክኖሎጂ የበላይነቱን ተጠቅሞ በኤአይ የታገዘ ምስልና ድምጽን እየፈጠረ፣ ሌላኛው ወገን ደግሞ የሰው ልጅ እንደ መረጃ መረብ በመጠቀም ምላሽን እየሰጠ ነው። ይህ የመረጃ ባዶነት ተራው ህዝብ እውነቱን እንዳያውቅ ከማድረጉም ባለፈም በሀገራት መካከል ያለው ዲፕሎማሲ ንግግር ጭምር ዘግቶታል። ሁሉም ወገን በራሱ ፕሮፓጋንዳ ውስጥ ተዘግቶ የሚቀጥለውን የጥፋት እርምጃ ብቻ የሚጠባበቅበት አስፈሪ ወቅት ላይም መድረሳችን መረጃዎች ያሳዩናል። አሁን ላይ የምንገኝበት ይህ የታሪክ ምዕራፍ ሳይለንት ስቶርም ወይም የዝምታ ማዕበል ተብሎ የሚጠራ ነው። በአንድ በኩል ከኔታንያሁ ዲጂታል ማንነት ጀርባ ያለው ሚስጥር፣ በሌላ በኩል ደግሞ ወደ ሆርሙዝ የባህር ወሽመጥ እየተቃረበ ያለው የአሜሪካ የባህር ኃይል እንዲሁም በቴህራን የነገሰው አዲሱ አመራር፣ እነዚህ ሁሉ ቁርጥራጮች ሲገጣጠሙ መካከለኛው ምስራቅ ባለፉት 40 ዓመታት አይቶት በማያውቅ የጥፋት አፋፍ ላይ እንደሚገኝ ያረጋግጣሉ። ጦርነቱ አሁን ከግልጽ ፍልሚያ አልፎ የህልውና ትግል ወደሚሆኑበት የመጨረሻው ምዕራፍም እየተሸጋገረ ይገኛል። ይህ ምዕራፍ ደግሞ የሁለቱም ወገኖች የመጨረሻ ቁማር ወይም ፋይናል ጋምብል ነው። አሜሪካና እስራኤል ኦፕሬሽን ኤፒክ ፊዩሪ እና ሮሪንግ ላይን በሚባሉት ኦፕሬሽኖች የኢራንን የአመራር መዋቅርና የወታደራዊ አቅም ለመስበር ቢሞክሩም በቅዱስ ቀን የታየው ሰልፍና የሙጅታባ ኻሜኔ መንገስ ግን ስልቱ ገና ግቡን እንዳልመታ የሚያሳይ ነው። ይልቁንም የዩኤስኤስ ትሪፖሊ መምጣት አሜሪካ በቀጥታ ምድር ላይ ተረግጦ ወደሚደረግ ጦርነት
እንድትገባ እየገፋፋት ነው የሚል አንድምታን ይዟል። ይህ ደግሞ በኢራን በኩል የመጨረሻው እውነት ወይም ዘ ሞመንት ኦፍ ትሩዝ ተብሎ የሚታሰበውና መላው የመቋቋም ዘንግ ወደ ጦርነቱ የሚገባበት አጋጣሚ ሊቀሰቅስ ይችላል። ይህ ሁሉ ሲሆን ግን 2 ሳምንት ተቆጥሮ በጦርነቱ ላይ ግን አሁንም የኃይል ሚዛኑ አሁንም ድረስ ግልጽ አለመሆኑ ደግሞ እጅግ ያስገርማል። የኢራን አብዮታዊ ዘብ ወይም IRGC ህዝባዊ መረጃን በመጠቀም የአሜሪካን ወታደራዊ ይዞታዎችን ለማጋለጥ መሞከሩ ጦርነቱ በባህላዊ መንገድ ብቻ እንደማይጠናቀቅ የሚያሳይ ነው። ይህም በባህረ ሰላጤው ሀገራት ውስጥ ለሚገኙ የአሜሪካ የጦር ሰፈሮች ከፍተኛ ስጋት ከመሆኑም በላይ ታዲያ ቀጠናው ወደ ሰፋፊ የሽምቅ ውጊያ ቀውስ ሊያስገባው እንደሚችልም የሚጠቁም ነው። በኔታንያሁ ቪዲዮ ዙሪያ ያለው ጥርጣሬ ደግሞ የእስራኤል አመራር ከከፍተኛ ጫና የተነሳ በዲጂታል ዓለም ውስጥ ለመሸሸግ መገደዱን የሚያሳይ ቢሆንም ይህ ደግሞ ለኢራንና ለአጋሮቿ ትልቅ የስነ ልቦና ድል ተደርጎ ተወስዷል። ለማጠቃለል ያህል ግን በቀጣዮቹ ጥቂት ቀናት የምናየው ክስተት የቀጠናውን የወደፊት ካርታ የሚወስን ይሆናል። የባህር ኃይል ወታደሮች ወይም ማሪኖች አንዴ የባህር ዳርቻውን ከረገጡ ጦርነቱ ወደማይመለስበት ምዕራፍ ነው የሚገባው። በአሁኑ ሰዓት ሁለቱም ወገኖች የአይን ለአይን ፍልሚያ ውስጥ ናቸው። አሜሪካ በብረትና በቴክኖሎጂ፣ ኢራን ደግሞ በሰው ኃይልና በአዲስ መሪ ጽናት እየተፋለሙ ነው። ይህ የዝምታ ማዕበል መቼና የት እንደሚፈነዳ ግን አናውቅም። የዝግጅቱ መጠን ግን የሚመጣው አውሎ ንፋስ ታሪክ የማይረሳው እንደሚሆን ምንም ጥርጥር የለውም ብለን የዕለቱን ልዩ ጥንቅራችን እዚህ ላይ እንቋጫለን። በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እመኛለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳትዘነጉ። የዩቲዩብ ገጻችንን ሰብስክራይብ አድርጋችሁ ቪዲዮውን ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ ኮመንት መስጫው ሳጥን ላይ አስቀምጡልን። በቀጣይ ጊዜ እስክንገናኝ ድረስ መልካሙን ሁሉ ተመኘው። ሰላም።